ጃጊሶ ሰላም የጃጊሶ ቤተሰቦች፣ አብሮ አደጉን አፍቅሮ በስተመጨረሻ ካገባት በኋላ ከሷ የተሻለች ሴት ስትመጣ የተፈተነውን ፈተና ዛሬ እኛ ሪተርን ቱ ዘ ብሉ ሌገን በተሰኘ ፊልም አብረን እንመለከታለን። እናንተ ብቻ ላይክ፣ ሼር፣ ሰብስክራይብ እና ኮመንት እያደረጋችሁ ተከታተሉኝ። ፊልማችን የሚጀምረው የ1980ው ዘ ብሉ ሌገን የተሰኘው ቆንጆ ተወዳጅ ፊልም የመጀመሪያው ክፍል በተጠናቀቀበት የመጨረሻው ትዕይንት ላይ ነው። በመጀመሪያው ክፍል ላይ ሪቻርድ እና ኤሚሊ የተባሉ ሁለት ያጎት ልጆች በልጅነታቸው ድንገት በተፈጠረ አደጋ በአንዲት ደሴት ላይ ተጠምደው መቅረታቸውን ተመልክተናል። ከዚህም በኋላ ሁለቱ አንድ ላይ በደሴቲቷ ላይ ያድጉና ድንገት ሳይታወቃቸው በፍቅር ወድቀው እንደ ባልና እንደ ሚስት ለመኖር መወሰናቸውንም አስተውለናል። በዚህም የተነሳ ወንድ ልጅን ለመታቀፍም ታድለዋል። ይሁን እንጂ ከዕለታት አንድ ቀን ግን ሪቻርድና ኤሚሊ ከልጃቸው ጋር ሆነው ወደ ውቅያኖስ ማዶ በኩል በአንዲት ትንሽዬ ጀልባ ተሻግረው ሳለ ልጃቸው ከጫካ ውስጥ መርዛማ የሆነ የተክል ፍሬ መመገቡን ተገነዘቡ። እነሱም ታዲያ ያለ ልጃቸው በሕይወት መኖር ስለማይችሉ ሪቻርድና ኤሚሊም መርዛማውን ፍሬ አንስተው በመመገብ ሦስቱም ከውቅያኖሱ ሳይወጡ ራሳቸውን ስተው መውደቃቸውን ተመልክተን ነበር። ሁለተኛው ክፍል ሲጀምር ታዲያ የሪቻርድ አባት ከቡድኑ ጋር ሆኖ በመጠነኛ መርከብ በውቅያኖስ ላይ ወዲያ ወዲህ ሲንሸራሸር በነበረበት ድንገት ከማዶ በኩል ትንሽዬ ጀልባ ባለችበት እየተንሳፈፈች መሆኗን ተመልክተው በፍጥነት ሲጠጓት ጀልባዋ ላይ ወንድ ልጁ ሪቻርድ ከኤሚሊና ከትንሹ ልጃቸው ጋር ራሳቸውን ስተው መውደቃቸውን ይገነዘባሉ። ይሁን እንጂ አባትየው ግን የልጁን ማንነት ለይቶ ማወቅ አልቻለም። ከዚያም በፍጥነት ወደ መርከባቸው ያመጧቸዋል። በሚያሳዝን ሁኔታ ግን ብዙም ሳይቆይ ነበረ ሪቻርድና ኤሚሊ ሕይወታቸው ያለፈው። ቢሆንም ግን የ2 ዓመት ልጃቸው በሕይወት ነበረ። በዚህም ጊዜ ልጃቸው ልክ እንደነቃ ሪቻርድን ብቻ በመጥራት ማልቀስ ይጀምራል። በዚህም የተነሳ በመርከቧ ላይ የነበሩ ሰዎች በሙሉ ሕፃኑ የራሱን ስም እየነገራቸው ስለመሰላቸው ስሙ ሪቻርድ ነው ብለው ለማመን ይገደዳሉ። ይሁን እንጂ የልጁ እውነተኛ ስም ግን ፓዲ ነበረ። ይህም በእንዲህ እንዳለ ሳራ የተባለች አንዲት ባሏ የሞተባት ሴት ሊሊ ከተባለች 1 ዓመት ከሆናት ሴት ልጇ ጋር በመርከቡ ላይ ትገኝ ነበር። በመቀጠልም ፓዲ አሁን ላይ ወላጅ አልባ መሆኑን ትገነዘብና ሳራ ልታሳድገው በመወሰን አንስተው በማቀፍ ወደ ቤታቸው የሚያደርጉትን ጉዞ ይቀጥላሉ። ሆኖም ግን በጉዞው መሃል ኮሌራ የተባለ መጥፎ በሽታ በመርከቧ ላይ ይከሰታል። በሚያሳዝን ሁኔታ ደግሞ ይህ ኮሌራ የተባለው ወረርሽኝ በጊዜው መድኃኒት የሌለውና በጣም ከባድ የሆነ በሽታ ነበር። በዚህም የተነሳ የመርከቢቷ ዋና ካፒቴን ለመርከበኞቹ የእነሱ መሞት የሚጠበቅ ቢሆንም ነገር ግን ሳራንና ሁለቱን ልጆች የማዳን ግዴታ እንዳለባቸው በመግለጽ የግድ እነሱን በሌላ መርከብ ወይም ደግሞ በአሳ ማጥመጃ ጀልባ አድርገው እንዲሄዱ በማድረግ አዳኝ ቡድን እንዲያገኟቸው የማድረግ ግዴታ እንዳለባቸው ሐሳብ ያቀርብላቸዋል። በዚህም ስምምነት መሰረት ማታ ላይ ሳራና ሁለቱን ልጆች ከአንድ የመርከቢቷ አባል ጋር በማቀናጀት በትንሽዬ ጀልባ ያሳፍሯቸውና ጉዟቸውን እንዲጀምሩ ያደርጋሉ። በማግስቱም ጠዋት ሳራ እጅጉን ይጠማትና አብሯቸው ያለውን መርከበኛ ውሃ ካለ እባክህን ስጠኝ በማለት ተጠይቀዋለች። ይሁን እንጂ ሰውየው ግን ጉዟችን ከምናስበው በላይ በጣም ረጅም ሊሆን ስለሚችልብን የውሃ እጥረት ሊገጥመኝ ይችላል በማለት ሊሰጣት ፈቃደኛ አልሆነም። ከተወሰነ የባህር ላይ ጉዞ በኋላ ዳግም ፓዲ ምርር ብሎ ማልቀስ ይጀምራል። ማልቀሱንም አላቆምም ባለ ጊዜ መርከበኛው ሰውዬ በንዴት አንስቶት ወደ ባህሩ ሊወረውረው ይንደረደራል። በዚህም ጊዜ ሳራ በኃይለኛው ትናደድበትና አንደኛውን የመግዘፊያ ዱላ አንስታ መርከበኛውን በጭካኔ ቅጥቅጥ አድርጋው ትገለውና አስክሬኑን አንስታ ወደ ባህሩ ውስጥ ትወረውረዋለች። ከዚህም ሁኔታ በኋላ ሳራ ፓዲንና ሊሊን በጉያዋ ይዛ ለበርካታ ቀናት በትንሽዋ ጀልባ ወዴት እንደሚሄዱ ባታውቅም እዚያው ተጠምዳ እንዲሁ ስትንሳፈፍ ትከርማለች። ከዕለታት አንድ ቀንም ጠዋት ላይ ሳራ ከተኛችበት ስትነቃ ከርቀት አንዲት ደሴት ይታያትና እንደምንም የማዕበሉን ግፊት ተቋቁማ ወደ ደሴቲቷ ዳርቻ ትደርሳለች። በመቀጠልም ሳራ ከልጆቹ ጋር ተያይዛ በደሴቷ ላይ በማረፍ ዙሪያ ገባውን እያሰሰች የሚረዷትን ሰዎች ማፈላለግ ትጀምራለች። በሚደንቅ ሁኔታ ስፍራው እጅግ ውብ ሆኖ ታገኘዋለች። ምክንያቱም በዚህ ሰዓት ሳራና ልጆቿን የገጠማቸው ሰማያዊ እይታ ያለው ሰፊ ባህር፣ ነጭ የሆነ አሸዋና ጥቅጥቅ ባለ ማራኪ ደን ዙሪያውን የተከበበ ደሴት ነበር።
በተጨማሪም የሚበላ ኮኮናት፣ ሙዝና ሌሎችንም የፍራፍሬ አይነት የተሸከሙ በርካታ ዛፎችን ትመለከታለች። ቀጥሎም አነስተኛ ፏፏቴ መኖሩን ትገነዘብና በዚህ ስፍራ ፈጽሞ የምግብና የውሃ ችግር እንደማይገጥማቸው እርግጠኛ ትሆናለች። በዚህም የተነሳ ሳራ ሁለቱን ልጆች ይዛ በዚያው ስፍራ ለብዙ ጊዜያት እንኳን ለማሳለፍ ብትገደድ ያለምንም ችግር መኖር መቻሏን እርግጠኛ ትሆናለች። በዚህም ቅስፈት ድንገት ከባድ የሆነ ዝናብ እየረገጠ መዝነብ ይጀምራል። ሳራም በፍጥነት ፓዲና ሊሊን ይዛ ለጊዜው በእንጨትና በቅጠል ወደ ተሰራ መጠለያ ታመራለች። ልክ ዝናቡም እንደቆመ ሳራ ለዘለቄታው ማረፊያ የሚሆናቸውን አስተማማኝ የሆነ ስፍራ ማፈላለግ ትጀምራለች። በዚህም ጊዜ ፔዲ ወደ አንዲት ትንሽ የእንጨት ጎጆ እየጠቆማት እንድትከተለው በማስገደድ ይወስዳታል። ይህም ጎጆ ከዚህ ቀደም የፓዲ ወላጆች የገነቡት መኖሪያ ቤታቸው ነበር። በመቀጠልም ፓዲ በጥድፊያ ወደ ውስጥ በመግባት ወላጆቹን መፈለግ ይጀምራል። ይሁን እንጂ ወላጆቹ ግን በዚህ ሰዓት በሕይወት ስለሌሉ ሊያገኛቸው አልቻለም። በዚህም የተነሳ በድጋሚ ምርር ብሎ ማልቀስ ይጀምራል። ሳራም ቀረብ ብላ ወደ እቅፏ ታስገባውና እያባበለችው በቃ ዝም በል ልጄ ከእንግዲህ እኔ ነኝ እናትህ ብላ ታጽናናዋለች። ከዚህም በኋላ ሳራ እሷን ፓዲንና ሊሊን ወደ ቤታቸው የሚወስዳቸው ሰው እስኪመጣላቸው ድረስ በዚያው ቤት ውስጥ ለመቆየት ትወስናለች። ይህንንም ተከትሎ ሳራ ሁለቱን ልጆች በቆንጆ ሁኔታ ማሳደጓን ትጀምርና ሁለቱም ቀስ በቀስ ትልቅ እየሆኑላት ይመጣሉ። ከዕለታት አንድ ቀን ምሽት ላይም ልጆቹ በተኙበት አጋጣሚ ድንገት ከደሴቲቷ ማዶ በኩል ከባድ የሆነ የከበሮ ድምፅ ይሰማት ጀመር። ይህም የከበሮ ድምፅ ከዚህ ቀደም የፓዲ ወላጆች የሚሰሙት ከነበረው ጋር እጅግ ተመሳሳይና ተቀራራቢ የሆነ ድምፅ ነበር። ሳራም በድንጋጤ ከቤቱ ወጥታ ወደ ድምፁ አቅጣጫ ስትመለከት በርቀት የሚገኙ በቁጥር በዛ ያሉ ጀልባዎች መኖራቸውን ታስተውላለች። ይሁን እንጂ ሰዓቱ በጣም ስለመሸ ወደ እነሱ ልትሄድ አልወደደችም። ከጥቂት ወራት በኋላም ሳራ በድጋሚ የከበሮውን ድምፅ ትሰማለች። በመቀጠልም በቤት ውስጥ አንዳንድ የተለያዩ ምልክቶች ያሉባቸውን የቆዩ አሮጌ ወረቀቶችን ታገኛለች። እነዚህም ምልክቶች በየ3 ወሩ ሙሉ ጨረቃ በወጣች ቁጥር የተለያዩ ሰዎች ወደዚህ ደሴት ለሆነ ጉዳይ መምጣታቸው እንደማይቀር እርግጠኛ እንድትሆን ያደርጓታል። በዚህም የተነሳ ዘወትር ሳራ የከበሮውን ድምፅ በሰማች ቁጥር በጣም ስለምትፈራ ቤቷን ታጨልምና ትተኛ ነበር። በእንዲህም አይነት ሁኔታ ጊዜ በጊዜ እየተተካ በደሴቲቷ ላይ ለ8 ዓመታት ያህል ይቆያሉ። ፓዲና ሊሊን በደስታ ሲጫወቱና ደስ የሚል ጊዜ እያሳለፉ ያድጋሉ። በተጨማሪም ሳራ ለሁለቱ የሃይማኖት ትምህርትንና መልካምነትን በማስተማር ነበረ ስታሳድጋቸው የቆየችው። ምክንያቱም ሳራ ወደ ነበረችበት የስልጣኔ ዓለም ፈጽሞ እንደማትመለስ ገብቷት ነበር። ስለዚህ ዘወትር ልጆቿን ተፈጥሯዊ በሆነ መንገድ ሕይወታቸውን እንዲመሩ ታስተምራቸውና ከደሴቲቷ ባሻገር ወዳለው ስፍራ ፈጽሞ እንዳይሄዱ ትመክራቸውና ታስጠነቅቃቸው ጀመር። በእንዲህም አይነት ሁኔታ ፓዲና ሊሊ እያደጉ ይሄዱና ለሳራ ብዙ አይነት ጥያቄዎችን ያነሱባት ጀመር። ሳራም ብትሆን ግን ጥርጣሬያቸውን በማጽዳት ስለ ሕይወት ምንነት በደንብ አድርጋ ማስተማሯን ትቀጥል ነበር። በዚህም የተነሳ ሶስቱም በደሴቲቷ ላይ ካለው ነባራዊ የሕይወት ሁደት ጋር በጥሩ ሁኔታ ይላመዱ ጀመር። ሳራም ለሁለቱ አሳ ማጥመድን፣ እሳት ማቀጣጠልና ሌሎች አስፈላጊ የሆኑ ነገሮችን ታስተምራቸው ጀመር። ከዕለታት አንድ ቀንም ፓዲና ሊሊ አሳ በማጥመር ላይ ሳሉ ድንገት ከአንድ ሻርክ ጋር ፊት ለፊት ይፋጠጣሉ። ይሁን እንጂ እንደምንም ብለው ለማምለጥ ይሳካላቸዋል። በማግስቱም ጠዋት ላይ ከባድ የሆነ ዝናብ አውሎ ነፋስን ቀላቅሎ ይጥልና የቤቱ ጣሪያ ፍርስርስ ይልባቸዋል። በዚህም የተነሳ ሳራ ጣራውን ለመጠገን በምታደርገው ጥረትና ትግል ምክንያት የሳምባ ምች ያጋጥማትና በከባዱ ሕመም ውስጥ ትወድቃለች። ሳራም በሕመሟ ምክንያት ሞቷ እየተቃረበ መሆኑን ትገነዘብና ፓዲና ሊሊን ወደ ራሷ አስጠግታ በአቅራቢያቸው በሚገኝ ስፍራ ላይ አስክሬኗን እንዲቀብሩት ትነግራቸዋለች። ከጥቂት ቀናትም በኋላ ሳራ ልክ እንደጠበቀችው ሕይወቷ ያልፋል። ፓዲና ሊሊን በተባሉት መሰረት ሳራን አቅራቢያቸው ላይ ይቀብሯትና ሙሉ በሙሉ ሕይወትን ለብቻቸውን በመግፋት እርስ በርሳቸው እየተደጋገፉ በስርዓት መኖራቸውን ይቀጥላሉ። በእንዲህም አይነት ሁኔታ የተወሰኑ ጥቂት ተጨማሪ ዓመታትን ያሳልፋሉ። በዚህም የተነሳ አሁን ላይ ፓዲና ሊሊ በጣም አድገው እናያቸዋለን። ይህም ማለት በዚህ ሰዓት ሁለቱም ከ18 ዓመት በላይ ሆነዋል ማለት ነው። ፓዲ ዘወትር አሳ በማጥመድ መኖሪያ ቤታቸውን በመገንባትና ለምግብ የሚሆኑ ግብአቶችን የሚያቀርብ እንዲሁም ደፋር፣ አስተዋይና ብልህ የሆነ ወጣት ሆኖ እናገኘዋለን። በሌላ በኩል ደግሞ ሊሊ የተለያዩ አበባዎችን በመሰብሰብ ቤታቸውን የምታስጌጥ
ምግብ የምታበስልና ፓዲን በጥሩ ሁኔታ የምትንከባከብ ቆንጆ ዝምተኛና ለአይን የምትማርክ ሴት ሆና አድጋ እናገኛታለን። ከዕለታት አንድ ቀንም ፓዲ በባህር ውስጥ ሆኖ አሳ በማጥመር ላይ ሳለ ድንገት የባህር እንቁ ያገኝና ወዲያው ለሊሊ አምጥቶ ይሰጣታል። እሷም ባልጠበቀችው መንገድ ደስተኛ እንድትሆን ያደርጋታል። በእንዲህም አይነት ሁኔታ ቀናት እየገፉ በሄደ ቁጥር በሰውነታቸው ላይ የተለያዩ አካላዊ ለውጦችን ማስተዋል ይጀምራሉ። ይህም ነገር ሁለቱን እርስ በርሳቸው በተለየ መልኩ እንዲሳሳቡ ያደርጋቸውና አብዛኛውን ጊዜ ሲተያዩ ለየት ያለ ስሜት ይለዋወጡ ጀመር። ከዕለታት አንድ ቀንም ሊሊ በመገረም የሰውነቷን እድገትና አዳዲስ ለውጦችን በእጆቿ እየዳበሰች በመደነቅ ላይ ሳለች ፓዲ እሷ በማታየው መንገድ ተደብቆ ይመለከታት ጀመር። ከተወሰነ ጊዜም በኋላ ፓዲ አጋጣሚውን ጠብቆ ሊሊን ለምንድነው የሰውነትሽን ክፍሎች በእጆችሽ እየነካካሽ በስሜት ስትዋዥቅ የነበረው ብሎ ይጠይቃታል። ሊሊም ኮስተር ብላ የሰውነት ክፍሎቿ በሚያስገርም ሁኔታ የተለያዩ ለውጦችን እያሳያት በመሆኑ ተገርማ መመልከቷን በመግለጽ ቆጣ ብላ ደግሞ አንተ ግን በፍጹም ተደብቀ ልታየኝ አይገባም ነበር ብላ ትገስጸዋለች። ፓዲም ቀለል አድርጎ ከልጅነቷ ጀምሮ የእሷን እርቃን ሰውነት ያለማንም ከልካይ እያየ ማድረጉን በመግለጽ አሁን ባየው ምን ችግር አለው ብሎ ይጠይቃታል። ይህንንም ስትሰማ ሊሊ በጣም ተናዳበት በቆመበት ጥላው ትሄዳለች። ይሁን እንጂ ፓዲ ግን ተከትሏት በመሄድ ይቅርታ ጠይቋት ያግባባትና ወዲያው ሁለቱም ሁሉን ነገር ረስተው መደነስ ይጀምራሉ። በዚህም የተነሳ በጣም ተቀራርበው ፓዲ አጋጣሚውን እንዳገኘ ሊስማት መንደርደር ይጀምራል። በዚህም ጊዜ ሊሊ ፈጥና ወደ ኋላ በመሸሽ ተኮሳትራ ይኸውልህ አሁን ላይ ሁለታችንም በጣም አድገናል፣ ስለዚህ ከእንግዲህ በኋላ ሁለታችንም ብቻ ለብቻ ነው መተኛት ያለብን ትለዋለች። ከዚህም ጊዜ ጀምሮ ሁለቱም ተነጣጥለው ለየብቻ መተኛት ይጀምራሉ። በማግስቱም ጠዋት ላይ ሊሊ ከእንቅልፏ እንደነቃች በመኝታዋ ላይ ደም ትመለከታለች። ይህም የሚያመለክተው ሊሊ በዚህ ሰዓት የወር አበባዋን ማየት መጀመሯን ነው። ይሁን እንጂ ሳራ ግን ከመሞቷ በፊት ስለተለያዩ የተፈጥሮ ግዴታዎች ጭምር በደንብ አድርጋ ስላስተማረቻት ድንገት ባየችው ደም ቅንጣት ታህል እንኳን አልተደናገጠችም ነበር። ስለዚህ ሊሊ በፍጥነት ከመኝታዋ ተነስታ ገላዋን ለመታጠብ ወደ ወንዝ ታቀናለች። ፓዲም ከኋላዋ ሲከታተላት ነበርና ልክ ያለችበት እንደደረሰ መኝታሽ ላይ የምን እንደምን የተመለከትኩት ደህና አይደለሽም እንዴ ብሎ ይጠይቃታል። ሊሊም በእርጋታ ከዚህ ቀደም ወላጅናቴ አንዲት ልጃገረድ ሴት ለአቅመ ሔዋን ስትደርስ ይህን አይነት ክስተትና የተለያዩ የተፈጥሮ ለውጦችን ታስተናግዳለች ብላ ነግራኝ ነበር፣ ስለዚህ ምንም የሚያስፈራ ነገር የለም በማለት ትመልስለታለች። ፓዲም ይህንን ሲሰማ ሊሊ በዚህ ሰዓት የወር አበባዋ መምጣቱን ይገነዘባል። ከከሳት ላይም ፓዲ በራሱ መኝታ ላይ ተኝቶ ሳለ ሊሊ ወደ እሱ ዘንድ መጥታ የእሷን የቆሸሸ መኝታ በማጽዳት እንዲያግዛት መወትወት ትጀምራለች። ይሁን እንጂ ፓዲ ግን በዚህ ጊዜ ምንም አይነት ልብስ ሳይለብስ ስለሆነ የተኛው ተነስቶ ሊያግዛት ፈቃደኛ አልሆነላትም። በዚህም የተነሳ ሊሊ እየገለበችው ልታሾፍበት ትሞክራለች። አመሻሽ ላይም ሊሊ ወደ እናቷ የመቃብር ስፍራ በመሄድ የተሰማትን ናፍቆትና የውስጥ ሚስጥሯን እያካፈለቻት ሳለ ፓዲ ወደ እሷ በድብቅ መጥቶ ይከታተላት ጀመር። ሊሊ ይህን ተግባሩን ፈጽሞ ስላልወደደችለት እየጮኸችበት ስፍራውን ለቆላት እንዲሄድ ትነግረዋለች። ፓዲም በሁኔታዋ እጅግ ይናደድና አንቺ ከቅርብ ጊዜ ወዲህ በጣም እየተለዋወጥሽብኝ ነው ብሎ ይጮህባታል። ሊሊም መልሳ አንተም ለእኔ የነበረ ፍቅር ቀነሶብኛል፣ ጭራሽ የምለን እንኳን እኮ አትሰማኝም ትለዋለች። ለተወሰነ ደቂቃ ከተከራከሩም በኋላ ፓዲ በቁጣ ለሊሊ እንደውም ወደ ደሴቷ ማዶ በኩል ብሄድ ይሻለኛል ይላታል። ሊሊም በድንጋጤ እንዴ እናቴ እኮ ወደዛ ማዶ እንዳትሄዱ ብላናለች፣ አስጠንቅቀናለች፣ በፍጹም መሄድ የለብንም በማለት ልታስቆሙ ትሞክራለች። ይሁን እንጂ ፓዲ ግን ፈጽሞ ሊሰማት ፈቃደኛ አልነበረም። ስለዚህ በቀጥታ ወደ ደሴቷ ማዶ በኩል ተሻግሮ መሄዱን ይቀጥላል። ቀጥሎም ፓዲ ወደ ደሴቷ ማዶ በኩል ልክ እንደደረሰ አንዳንድ የአስፈሪ ጎሳ አባላትን ይመለከታል። እሱም ልክ እነሱን እንዳያቸው ወዲያው ራሱን ለመከላከል በመወሰን መላ ሰውነቱን በጥቁር ጭቃ ይለውሰውና ከስፍራው ይሰወራል። ማታ ላይም ሁሉም የጎሳ አባላት አንድ ላይ ተሰብስበው አስፈሪ የአምልኮ ስርዓትን ሲፈጽሙ ይመለከታል። ቀጥሎም ከበሮ እየደለቁ በማጓራት እያዜሙ የሆነ ሰውን ለመሰዋት ሲዘጋጁ ያስተውላል። ይህም የአምልኮ ስርዓት በየሶስት ወሩ ሙሉ ጨረቃ በወጣችበት ምሽት የሚያከናውኑት ስርዓት ነበር። ፓዲም ይህን ሁሉ ነገር ተደብቆ በመከታተል ላይ ሳለ ድንገት ከጎሳው አባላት መካከል አንደኛው መጥቶ ይደርስበትና በሐዘኔታ ወደ መጣበት እንዲሄድ በሰላም ይለቀዋል።
ፓዲን በፍጥነት ስፍራውን ለቆ ወደ ሊሊ ዘንድ ይመጣል። እሷም በዚህ ሰዓት ስለሱ እጅግ ስትጨነቅ ስለነበር የቆየችው እንዳገኘችው እፎይታ ይሰማታል። ቀጥሎም ፓዲ እያለከለከ የጎሳ አባላቱ ከደሴቲቱ ማዶ በኩል አምልኳዊ ስነ ስርዓት ሲፈጽሙ መመልከቱን ይነግራታል። በዚህም ጊዜ ሊሊ እጅግ በመረበሽ እያለቃቀሰች እባክህን ከእንግዲህ ለብቻዬን ጥለኸኝ እንዳትሄድ፣ ትተኸኝ የሄድክ መስሎኝ በጣም ፈርቼ ነበረ። ከእንግዲህ ደግሞ እኔም በሆን በፍጹም አንተ ላይ አልጮህብህም፣ አልጨቃጨቅህም በማለት ቃል እየገባችለት እያቀፈችው ስሜቷን ትገልጽለታለች። ፓዲም መልሶ እኔም ቢሆን ለዘላለም ካንቺ ጋር እኮ አብሬ መኖር ነው የምፈልገው ብሎ ይመልስላታል። በዚህም ክስተት የተነሳ ሁለቱም እርስ በርሳቸው ምን ያህል እንደሚዋደዱ ግልጽ ይሆንላቸዋል። በመቀጠልም ፓዲና ሊሊ በጥልቅ የፍቅር ስሜት እርስ በርስ ይተያዩና ወዲያው እስኪወጣላቸው ድረስ መሳሳም ይጀምራሉ። ከዚህም በኋላ ፓዲና ሊሊ አሁን ላይ ሁለቱ መጋባት እንዳለባቸው ስለተገነዘቡ በማግስቱ ጠዋት ጋብቻቸውን ይፈጽሙና ሕይወትን አንድ ላይ እንደ አዲስ ለመጀመር ይወስናሉ። ከዚህም ጊዜ በኋላ ፓዲና ሊሊ በደሴቲቱ ላይ ደስ የሚሉ የፍቅር ጊዜያትን በማሳለፍ አንድነታቸውን በፍቅር ማጠናከራቸውን ይቀጥላሉ። በእንዲህም አይነት ሁኔታ ብዙ የፍቅር ጊዜያትን ያሳልፋሉ። ከዕለታት አንድ ቀን ግን በድንገት ፓዲና ሊሊ አንድ የማይታወቅ አነስተኛ መርከብ ወደ እነሱ አቅራቢያ እየመጣ መሆኑን ይገነዘባሉ። ቀጥሎም በመርከቧ ላይ ተሳፍረው የመጡ ውስን ሰዎች በትንሽዬ ጀልባ እየቀዘፉ እነሱ ወዳሉበት የደሴት ዳርቻ ያቀናሉ። ይባስ ብሎ አንዳንዶቹ በጉያቸው ጠመንጃ ታጥቀው ነበር የመጡት። በዚህም ጊዜ ካፒቴኑ ሴት ልጁንና የተወሰኑ ሰዎችን በማስከተል ወደ ደሴቲቷ የመጡት ውሃ ፍለጋ ነበር። ልክ ግን ፓዲና ሊሊን እንዳዩአቸው ለጥቃት በተጠንቀቅ ይዘጋጃሉ። ይሁን እንጂ ፓዲና ሊሊ ግን ሰላማዊ በሆነ መንገድ በደስታ ነበረ አቀባበል ያደረጉላቸው። በእነሱ ሁኔታም ካፒቴኑና አብረውት የመጡት ሰዎች በጣም ይገረማሉ። በመቀጠልም ፓዲ ለሰዎቹ እነሱ ሁለቱ ከሊሊ እናት ከሳራ ጋር ወደ ደሴቲቷ እንደመጡና ነገር ግን ሳራ ከጥቂት ዓመታት በፊት እንደሞተች፣ አሁን ላይ ደግሞ ሁለቱ ባልና ሚስት ሆነው በደስታ እየኖሩ መሆናቸውን ይገልጹላቸዋል። በመቀጠልም ለካፒቴኑ የሆነ ሰው መጥቶ እስከሚወስዳቸው ድረስ ለዓመታት ተስፋ ሲያደርጉ እንደቆዩ ይነግሩታል። በዚያው ዕለት ምሽት ደግሞ ፓዲና ሊሊ ለካፒቴኑ ለሴት ልጁና አብረውት ለመጡ እንግዶች በሙሉ ቆንጆ የሆነ እራት ያዘጋጁላቸዋል። በዚህም ነገር ሁሉም ተጋባዥ እንግዶች በጣም ይገረማሉ። ከመጡ ሰዎችም መካከል አንደኛው አይኑን ሊሊ ላይ በክፉ ሁኔታ ያሳርፋል። በተጨማሪም ፓዲ ከዚህ ቀደም በሰጣት የባህር እንቁ ጌጥ ላይ መጥፎ ምኞቱን ያሳድራል። በማግስቱ ደግሞ ሁሉም በጋራ ሆነው ወደ ፏፏቴ ይሄዱና ደስ የሚል ጊዜን ማሳለፍ ይጀምራሉ። ከዚያም እንደተመለሱ የካፒቴኑ ሴት ልጅ ለሊሊ የሚያማምሩ ቀሚሶቿንና የሜካፕ ዕቃዎቿን ታሳያታለች። በእነዚህም ነገር ሊሊ እጅግ ትማረካለች። ከዚህም በኋላ በዚያው ዕለት ምሽት ላይ ካፒቴኑ ሴት ልጅ ፓዲን በጣም እየወደደችው ስለመጣች ከእሱ ጋር ተያይዛ መጨፈር ትጀምራለች። ይሁን እንጂ ሊሊ ግን ይህን ነገር በፍጹም ልትታገሰው አልቻለችም። ስለዚህ በቁጣ እየነደደች ስፍራውን ለቃ ትሄዳለች። ምክንያቱም ሊሊ ከልጅነቷ ጀምሮ ያሳለፈችው ከሪቻርድ ጋር ስለሆነ እሱን ከሌላ ሰው ጋር እንዲህ ሲሆን ልታይ ፈጽሞ አልቻለችም ነበር። በሚቀጥለው ቀን የካፒቴኑ ሴት ልጅ በጥሩ ሁኔታ ለባብሳ ሜካፕ በመሰራት ላይ ሳለች የፓዲ ሙሉ ትኩረት ወደ እሷ ይሳብ ጀመር። በሌላ በኩል ደግሞ ሊሊም እሱን ለማስደሰት ከልቧ ስለፈለገች ፈጽሞ ፊቷ ላይ አድርገው የማታውቀውን የሜካፕ መዓት መለቅለጥ ትጀምራለች። ይሁን እንጂ የተሰራችው ሜካፕ ግን ከእርሷ ጋር ፈጽሞ መሄድ አልቻለም። ፓዲም ይህን ተመልክቶ በፍጥነት ከሰውነቷ ላይ እንድታጸዳው ይጠይቃታል። ከዚህም ክስተት በኋላ ፓዲ ከካፒቴኑ ሴት ልጅ ጋር ተያይዞ ወደ ባህሩ መሃል በመሄድ አሳ ማጥመድ ይጀምራል። በዚህ በኩል ደግሞ ሊሊ ለብቻዋን ወደ ፏፏቴው በመሄድ እንደለመደችው ገላዋን በመታጠብ ላይ ትገኛለች። በእሷ ላይም መጥፎ አይኑን ያሳረፈው ያ እንግዳ ሰውዬ በድብቅ መጥቶ ሊሊ ላይ ጥቃት ያደርስባትና የባህር እንቁዋን በሰላም እንድትሰጠው ይጠይቃታል። ሊሊም እንደምንም ብላ አምልጣ ወደ ፓዲ እየጮኸች ብትሮጥም ነገር ግን ሰውዬው ወዲያው ደርሶ አንቆ ይይዛታል። ይህም በእንዲህ እንዳለ የካፒቴኑ ሴት ልጅ ወደ ፓዲ ከልክ በላይ በመቅረብ ለመፏሰስ በመሞከር ላይ ትገኛለች። ይሁን እንጂ ፓዲ ግን ባለትዳር እንደሆነና ሊሊን ከእውነተኛ ልቡ እንደሚወዳት በመግለጽ ለእሷ ሙሙ ምንም አይነት ቦታ እንደሌለው ያለ አንዳች ፍራቻ ያሳውቃታል። በዚህም ነገር እጅግ ተበሳሽታ በጥፊት መተዋለች። ይሁን እንጂ ፓዲ ግን ምንም ነገር ሳይናገራት ነበር እሷን ባለችበት ትቷት የሄደው። ከዚህም በኋላ ፓዲ ሊሊ ላይ የከፋ ነገር ከመድረሱ በፊት ቀድሞ ይደርስላትና እሷን በማዳን ከሰውየው ጋር በቻለው አቅም መፋለም ይጀምራል።
ብዙም ሳይቆይ ሰውየው ፓዲ ላይ ጠመንጃውን በመተኮስ ፓዲ ወደ ደሴቲቷ የባህር ዳርቻ ሸሽቶ እንዲሮጥ ያደርገዋል። ሰውየውም ከፓዲ ጋር እልክ ተያይዞ ከኋላው ሲከታተለው የቆየና ፓዲ እያታለለው እንደምንም ብሎ ግዙፍ ሻርክ ወዳለበት ቀጠና እንዲመጣ ያደርገዋል። በዚህም ጊዜ ሰውየው በጸቡ ሰዓት በጣም ቆስሎ ስለነበር የሰውነቱ ቁስልና ደም ሻርኩን ወደ እሱ እንዲሳብ አድርጎት ሻርኩ ሰውየውን አሳዶ በመያዝ ቅርጥፍጥፍ አድርጎ በመመገብ ይገድለዋል። ልክ ሰውየውን በውሃ ውስጥ እንደሞተ ፓዲ ከባህሩ ውስጥ ወደ ላይ ብቅ ብሎ ይወጣል። በመቀጠልም ወደ ሊሊ ዘንድ በመሄድ ከካፒቴኑ ጋር አንድ ላይ ወደ ከተማ መሄድ አለብን መሰለኝ ብሎ ሐሳብ ያቀርብላታል። ይሁን እንጂ ሊሊ ግን እኔ በፍጹም ከዚህ አልሄድም፣ አንተ ከፈለክ መሄድ ትችላለህ፣ እኔ የልጅነት ጊዜን በሙሉ ካንተ ጋር ያሳለፍኩት በዚሁ ስለሆነ በጭራሽ ርቄ መሄድ አልፈልግም፣ እዚሁ እኔ ደስተኛ ነኝ ብላ ትመልስለታለች። በተጨማሪም ሊሊ የእሱን ልጅ በማህፀኗ መያዟን ታሳውቀዋለች። ፓዲም ይህንን ነገር ሲሰማ ደስታውን መቆጣጠር ያቅተውና ከሊሊ ጋር በዚሁ ደሴት ላይ ለመቆየት ይወስናል። በማግስቱም ጠዋት ካፒቴኑ ከሴት ልጁና ከቀሪ ግብረ አበሮቹ ጋር ወደ መጣበት አቅጣጫ ሲሄድ እንመለከታለን። ከዚህም በኋላ ፓዲና ሊሊ ልክ እንደ በፊታቸው አንድ ላይ በደስታ እየተዝናኑ ሕይወታቸውን ይቀጥላሉ። ከጥቂት ወራት በኋላም ሊሊ ሴት ልጅ ትወልድለትና አጠቃላይ ቤተሰቡ በደሴቲቷ ላይ በደስታ መኖር ይጀምራሉ። ይህም በእንዲህ እንዳለ ታዲያ የዛሬው ፊልማችን ይጠናቀቃል። በፊልሙ የተሰማችሁን በሙሉ በኮመንት ብታሳውቁኝ ደስተኛ ነኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን በፍጹም እንዳትረሱ። ቀጣይ በሌላ ቆንጆ ፊልም ተመልሰን እንገናኛለን። እስከዚያው ድረስ ታዲያ ሳምንቱ የእናንተ ይሁን። ጃጊሶ ፊልሞች